አርሰናል ከፒኤስቪ ጋር የሚያደርገውን ጨዋታ እንዴት ባለ መንገድ አሸንፎ ቀጣዩን ዙር ሊቀላቀል ይችላል? አሁን ካለበት የግብ ማስቆጠር ችግር አንጻር ይህንን ጨዋታ በምን መልኩ ይወጣዋል የሚለው የአውሮፓ ቻምፒዮንስ ሊግ ከሰሞነኛ ጉዳዮች መካከል አንዱ ነበር። በተለይም ፒኤስቪ በውድድር አመቱ ከትልልቅ ቡድኖች ጋር ባከናወናቸው ጨዋታዎች ዩቬንቱስን እንዲሁም ደግሞ ሊቨርፑልን ማሸነፉን ተከትሎ አርሰናልንም ሊፈትነው ይችላል የሚሉ ቅድመ ግምቶች ተበራክተው ቢነሱም ነገር ግን የሰሜን ለንደኑ ክለብ አርሰናል በተጋጣሚው ክለብ ላይ 7 ግቦችን በማስቆጠር ፒኤስቪን አሸንፎ የመጀመሪያውን ዙር በድል አጠናቋል። ምናልባትም በእግር ኳስ የሚፈጠረው አይታወቅም፣ እንደው በሁለተኛው ዙር ጨዋታ ላይ ፒኤስቪ ምን ሊያሳይ ይችላል ከሚሉ አንዳንድ ጥያቄዎች በስተቀር አርሰናል ወደ ቀጣዩ ዙር ወይም ወደ ሩብ ፍጻሜው ለማለፍ ትኬቱን የቆረጠበት ጨዋታ ነው የሚል ድምዳሜዎች በስፋት እየተነሱ ይገኛሉ። ፒኤስቪ 1 አርሰናል 7 የትላንትና ምሽት የአውሮፓ ቻምፒዮንስ ሊግ የመድፈኞቹ ውጤት በብዙሃኑ ዘንድ መነጋገሪያ ሆኖ አድሯል። አሁንም ብዙዎቹ የተነጋገሩበት ይገኛሉ። ይህ ጨዋታ ምን መልክ ነበረው? አርሰናል ጨዋታውን እንዴት ባለ መንገድ በድል ተወጣው የሚሉትንና ሌሎች መሰል ጉዳዮችን በዛሬው ፕሮግራማችን ላይ የምንመለከት ይሆናል። ሰላም ውድ አድማጮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገር ነኝ። ጨዋታው እንዴት ነበር የሚለውን ሀሳቦቻችሁ ልታጋሩን ትችላላችሁ። አርሰናል እስከ ምን ያክል ርቀት ድረስ ሊጓዝ ይችላል? የሀሳብ አስተያየቶቻችሁን በዩቲዩብ ገጻችን ላይ እንድታደርሱን እንጋብዛለን። እንግዲህ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ትላንትና ሲከናወኑ አስተን ቪላ ማሸነፉ፣ በማድሪድ ደርቢ እንደዚሁ ደግሞ ሪያል ማድሪድ አትሌቲኮ ደ ማድሪድን ማሸነፉና የቦሩሲያ ዶርትመንድና የሊል ጨዋታ እንደዚሁ በስፋት ሲነሱ የነበሩ ጨዋታዎች ነበሩ። አርሰናል ፒኤስቪን የገጠመበት ጨዋታ እንደዚሁ በጉጉት ሲጠበቁ ከነበሩ የጨዋታ መርሃ ግብሮች መካከል አንደኛው ነበር። አርሰናል ወደ ሆላንድ አቀንቶ ጨዋታዎችን የማድረግ ታሪክ አለው። ከተለያዩ ክለቦች ጋር የመጫወት እንደነ ፋይኖርድ፣ አያክስ ከመሳሰሉ ክለቦች ጋር የመጫወት ታሪክ ያለው ቡድን ነው። ከነዚህ ክለቦች ጋር ደግሞ ሲጫወት ያስመዘገባቸው ውጤቶች አሉ። በሆላንድ አርሰናል መጥፎ ውጤት አለው ተብሎ ሊነገር አይችልም፣ ከክለቦቹ ውጤታማነት አንጻር ማለት ነው። እንግዲህ ትላንትናም ይህንን ጨዋታ ሲያከናውን በተለይ የሰሞነኛው አርሰናል ውጤት ከግብ ማስቆጠር ጋር ብዙ ክፍተቶች የሚነሱበት ስለነበር አርሰናል ይህንን የግብ ማስቆጠር ክፍተት እንዴት ደፍኖ ወደዚህ ጨዋታ ይመጣል የሚለው ደግሞ በራሱ ብዙ መነጋገሪያ የሆነ ጉዳይ ነበር። ትላንትና በቀጥታ ስርጭት ፕሮግራማችን ላይ ምሽትም ላይ ወደ እናንተ ስናደርስ እንደነበረው በዚህ ጨዋታ ላይ አርሰናል በቋሚ 11 ውስጥ የተጠቀማቸው ተጫዋቾች ከባለፉት ጨዋታዎች ጋር ተመሳሳይነት ያላቸው ነበሩ። በተለይ አርሰናል በዌስትሃም በተሸነፈበት ጨዋታ ከዛም በኋላ ከኖቲንግሃም ፎረስት ጋር አርሰናል ነጥብ ጥሎ የፕሪሚየር ሊግ የዋንጫ ተስፋው አጣብቂኝ ውስጥ ሲገባና መድፈኞቹ እንዴት ባለ መንገድ በፕሪሚየር ሊጉ እየተጫወቱ እንዳሉ ብዙሃኑ እየተነጋገሩ በነበረበት ጊዜ ይህ ጨዋታ ግን ደግሞ ለአርሰናል ብዙ ትርጉም እንዳለው ከጨዋታው ማስቀድሞ ሲነገር ነበር። እነ ሚኬል ሜሪኖ በጨዋታው ላይ በቋሚ 11 በአርሰናል በኩል ተሰልፈው መግባት ችለዋል። ሚኬል ሜሪኖ አሁንም በቋሚ 11 ውስጥ ሲሰለፍ የተመለከትነው ተጫዋች ነው። ተጫዋቹ በቋሚ 11 ውስጥ ተሰልፎ በአርሰናል በተለይም በማጥቃቱ ረገድ የተሰለፈባቸው ጨዋታዎች ግቦችን ያስቆጠረባቸው ጨዋታዎች አይደሉም። ከዛም ባሻገር ግን ደግሞ በተመሳሳይ አርሰናል የግብ ፈጠራ እድሉ በጣም እየወረደ መምጣቱ፣ እድሎችን የሚፈጥርበት ማርጅን በጣም እያነሰ መምጣቱ በዚህ ጨዋታ ላይ ትንሽ እክል ሊገጥመው ይችላል የሚሉ ጉዳዮች ሲነሱ ነበር። ግን የአርሰናል የግብ ማስቆጠር ችግር ፒኤስቪን ለመግጠም ምንም አይነት እንቅፋት አልሆነበትም፣ ወይም እንቅፋት እንዲሆን አርሰናልን አላስገደደውም ነበር። ፒኤስቪ ላይ 7 ግቦችን ማስቆጠር ችሎ ጨዋታውን አጠናቋል። አርሰናል በተለይም በሚኬል አርቴታ ስር በውድድር አመቱ በተመሳሳይ ወቅቶች ላይ የአጥቂ መስመር ተጫዋቾቹ ጉዳት አጋጥሟቸው የውድድር አመቱ ትንሽ ፈተና ገጥሞታል። ያም ሆኖ በጣም ደካማ የሚባለውን የፒኤስቪ ቡድን ላይ ግቦችን አስቆጥሮ መውጣት የቻለበትን የጨዋታ ምሽት ማሳለፍ ችሏል። በሚኬል አርቴታ ስር ለመጀመሪያ ጊዜ ነው አርሰናል 7 ግቦችን አስቆጥሮ ጨዋታን ሲያጠናቅቅ። እንግዲህ የመጀመሪያው አጋማሽ በአርሰናል 3-1 መሪነት ነበር የተጠናቀቀው። ዩሪየን ቲምበር
የመጀመሪያውን ግብ ለአርሰናል ማስቆጠር ችሏል። በዚህ ጨዋታ ላይ በተለይ ፒኤስቪዎች ወደ ጎል ሲሄዱ አንዳንድ አስፈሪ እንቅስቃሴዎችን ያደርጉ ነበር። እንደውም አንድ የግብ አግዳሚ የመለሰባቸው ኳስ ነበር። ምናልባት ያ ኳስ ተቆጥሮ ቢሆን የጨዋታው መልክ ይህ ላይሆን ይችል ነበር። ዩሪየን ቲምበር ከዴክላን ራይስ የተሻገረለትን ኳስ ነው በግንባር ገጭቶ ማስቆጠር እየቻሉ በጣም ቆንጆ ግሩም ግብ ነው ያስቆጠረው። የዴክላን ራይስን አታሎ ለማለፍ ያደረገውን ጥረት ያሻማውን ኳስ እዚህ ላይ አለማድነቅ አይቻልም። ከዛ ደግሞ የዩሪየን ቲምበር አጨራረሱ በጣም ድንቅ ነበር። ያ ግብ አርሰናልን 1-0 እንዲመሩ አድርጓል። ይህ ግብ 18ኛው ደቂቃ ላይ ነበር የተቆጠረው። ታዲያ ከ3 ደቂቃዎች በኋላ ደግሞ በ21ኛው ደቂቃ ሌላ ግብ አርሰናሎች ማስቆጠር ችሏል። ይህ ደግሞ በሄሊንድ ምሩቃን የተገኘ ጎል ነው። ማይልስ ሉዊስ ስኬሊ ኳሱን በግሩም ሁኔታ ለኤታን ንዋኔሪ ያቀብሎት ኤታን ንዋኔሪ ሁለተኛውን ግብ ለአርሰናል አስቆጥሯል። ስለዚህ ጎል ወደ ኋላ እንመጣበታለን። እንዲሁ ደግሞ ሚኬል ሜሪኖ በፒኤስቪ ተከላካዮች አለመግባባትና ደካማነት የተገኘውን ጎል ሶስተኛውን ጎል ሚኬል ሜሪኖ ለአርሰናል አስቆጥሮ ጨዋታው በ3-1 መሪነት የአርሰናል መሪነት ቀጥሏል ማለት ነው። በእርግጥ በዚህ ጨዋታ ላይ የሉዊስ ስኬሊ አንድ በጣም አደገኛ ጥፋት ሰርቶ ነበር። ጥፋቱ በጣም አከራካሪ ነው ከብዙ ነገሮች አንጻር። ሆኖም ግን ያን ጥፋት ደግሞ ሰርቶ አርቢትሩ ካለፉት በኋላ ሚኬል አርቴታ ሪስክ መውሰድ አልፈለገም። ተጫዋቹን ቀይሮ ሪካርዶ ካላፊዮሪን አስገብቷል ማለት ነው። ምክንያቱም ሁለተኛ ቢጫ ካርድ ካየ ከሜዳ የሚወጣበት እድል ስለሚኖር ነው። በሁለተኛው አጋማሽ የማርቲን ኦዴጋርድ 2 ግቦች እንዲሁም ደግሞ ሊያንድሮ ትሮሳርና ተቀይሮ እየገባው ሪካርዶ ካላፊዮሪ ያስቆጠሯቸው ተጨማሪ ግቦች አርሰናል ጨዋታውን አሸንፎ እንዲወጣ አስችሎታል ማለት ነው። ይህ ድል በእርግጥ የአርሰናልን የውድድር ዓመት እንዲነቃቀል ያደርገው ይችላል። ኢቨን አርሰናልን ሊያነቃቀው ይችላል። በጣም በብዙ መንገድ ጥያቄ የሚያስነሳ ጉዳይ ነው። ዩሪየን ቲምበር ከጨዋታው አስቀድሞ ከሚኬል አርቴታ ጋር ጋዜጣዊ መግለጫ በሰጠበት ጊዜ አንድ ሀሳብ ሰጥቶ ነበር። በተለይም ጨዋታዎችን ማሸነፍ ከመጥፎ ስሜት ለመውጣት ያግዛል፣ ይረዳል የሚል አስተያየት ነበረው ዩሪየን ቲምበር። አርሰናል በውድድር ዓመቱ ካጋጠሙት ፈተናዎችና ከገባበት የውጤት ስትራግል አንጻር ይሄኛው የአውሮፓ ቻምፒየንስ ሊግ ለአርሰናል ብቸኛው የዋንጫ ተስፋ ነው። እሱም በቅርብ የነበሩትን መጥፎ ሁኔታዎች ለመቀየር የነገው ጨዋታ በጣም ወሳኝ ነው ሲል ነበር ለጨዋታው አንድ ቀን ሲቀረው በነበረው ጋዜጣዊ መግለጫ ላይ አስተያየቱን ሰጥቶ የነበረው። አርሰናል በውድድር ዓመቱ የፕሪሚየር ሊግ ዋንጫ ተስፋውን በራሱ እጅ ነጥቡ እየጣለ በተደጋጋሚ ነጥቦችን በመጣል ዋጋ ከከፈለ በኋላ በኤፍኤ ካፕም በማንቸስተር ዩናይትድ ተሰናብቷል። እንዲሁም ደግሞ በካራቦ ካፕም ግማሽ ፍጻሜ ደርሶ አርሰናል ተሰናብቷል። ስለዚህ እነዚህን ጉዳዮች ከግምት ውስጥ ስናስገባና አርሰናል በውድድር ዓመቱ ዋንጫ ለማንሳት የቀረው ብቸኛው ተስፋ ምንድን ነው ብለን ስንል አእምሯችን ላይ የሚመጣው አንድና አንድ የአውሮፓ ቻምፒየንስ ሊግ ዋንጫ ብቻ ነው። በአውሮፓ ቻምፒየንስ ሊግ ላይ አርሰናል ካላሸነፈ በስተቀር የአውሮፓ ቻምፒየንስ ሊግ ዋንጫን ካላሳካ በስተቀር በዘንድሮ ውድድር ዓመት ዋንጫ የሚያነሳበት ምንም አይነት እድል አይኖረውም፣ ወይም ምንም አይነት እድል ሊኖረው አይችልም። ያ መሆኑ ነው የአርሰናል ደጋፊዎችን ያስጨነቃቸው ወይም ያሳሰባቸው የነበረው። ግን በዚህ ጨዋታ ላይ ደግሞ አርሰናል በጣም ጥሩ በሚባል መንገድ ጨዋታውን መጀመሩ፣ በኳስ ቁጥጥር አርሰናል ጥሩ የሚባል ቡድን ነበር። ግቦችንም ሲያስቆጥር ተመልክተናል። ያ ቀደም ያልኳችሁ በጣም ጥሩ የሚባለው የጨዋታ እንቅስቃሴ ፒኤስቪዎች ግብ ያስቆጠሩበት ማለት ነው። ምናልባት ያ ኳስ ተቆጥሮ ቢሆን ኖሮ ውጤቱ እንደዚህ ላይሆን የሚችልበት እድል በጣም ሰፊ ሊሆን ይችል ነበር። ያ ቢሆንም ግን ደግሞ ያ ኳስ ሊጠቀሙበት አልቻሉም። እነሱ በአግባቡ ያን ኳስ አልተጠቀሙበትም። በዛ ምክንያት አርሰናል ተከታታይ ግቦችን አስቆጥሯል ማለት ነው። እንግዲህ አርሰናል በ2007 በአውሮፓ ቻምፒየንስ ሊግ ስላቪያ ፕራሃን በገጠመበት ጊዜ 7-0 ያሸነፈው አንድ ጨዋታ ነበር። ስለ አርሰናል የብዙ ግቦች ታሪክ ካነሳን ወይ ደግሞ ስለ አርሰናል የብዙ ግቦች የጨዋታ ታሪክ ካስታወስን ይሄ የስላቪያ ፕራሁ ጨዋታ የሚዘነጋ አልነበረም። በዛ ጨዋታ ላይ አርሰናል በጣም ፍጹም የበላይነት የወሰደበት ያ ከዓመታት በፊት ተደርጎ የነበረው የጨዋታ መርሃ ግብር ነበር። 278 የውድድር ዘመን ላይ ነበር ያ ጨዋታ የተደረገው። በዛ ጨዋታ ላይ እነ ሮቢን ቫን ፐርሲ በጣም ጥሩ ምሽትን ያሳለፉበት ያ የቼክ ሪፐብሊኩን ክለብ አርሰናል ኤምሬትስ ስታዲየም ላይ ጋብዞ
ያፈራረሰበት ምሽት ነበር። እና አዴባዮር፣ ኮሎ ቱሬ እንዲሁ ደግሞ የነ ቲዮ ዋልኮት በጣም ግሩም ምሽት ነበር ማለት ይቻላል እና አሌክዛንደር ህለብን ጨምሮ አርሰናል ያንን ጨዋታ 7-0 ማሸነፉ በብዙዎቻችን አይምሮ ውስጥ የሚታወስ ነው። ይሁንና ታዲያ ፕሪሚየር ሊጉን ሊቨርፑል ኦልሞስት ወደ ዋንጫው ግስጋሴ የበለጠ የተጠጋ ነው ብለን ካልን አርሰናል ደግሞ ያንን የግብ ማስቆጠር ችግሩን ያንን የግብ ዕድል ፈጠራ ችግሩን የበለጠ የቀረፈበት ጨዋታ ነበር። እንግዲህ አርሰናል ትናንትና አንድ ሪከርድ በእጁ መያዝ ችሏል። በአውሮፓ ቻምፒዮንስ ሊግ ታሪክ 7 እና ከዛ በላይ ግቦችን ከሜዳው ውጪ በ16ቱ ጥሎ ማለፍ ያስቆጠረ የመጀመሪያው ክለብ የሰሜን ለንደኑ ክለብ አርሰናል መሆን ችሏል። እንግዲህ ከሜዳው ውጪ በ16ቱ ጥሎ ማለፍ ይሄን ያክል ግብ ያስቆጠረ ክለብ አልነበረም ማለት ነው። አርሰናል ግን ይህንን ነገር በእጁ ማስገባት ችሏል። ትላንትና አርሰናል 1.96 ነበር የነበረው ኤክስፔክትድ ጎል። 15 ሙከራዎችን ሞክሯል። ከ15ቱ 8ቱ ኢላማውን የጠበቁ ነበሩ። እንግዲህ ከ8ቱ ነው 7ቱን ወደ ግብነት የቀየረው። ስለዚህ አርሰናል ጥሩ አፈጻጸም ነበረው በጨዋታው ላይ ማለት ነው። ፒኤስቪዎች በአንጻሩ 1.38 ኤክስፔክትድ ጎል ነበራቸው። 12 ሙከራዎችን ሞክረው ከ12ቱ 2ቱ ብቻ ነው ኢላማውን የጠበቀ ሙከራ አድርገው የነበረው። እሱም አንደኛው ወደ ግብነት ተቀይሯል። በኳስ ቁጥጥር የተሻለው ቡድን ነበር። በአቬሬጅ በ90 ደቂቃ 53% ኳስ ተቆጣጥሯል። አርሰናል 47% ነበር ኳስ የተቆጣጠረው። ያ ቢሆንም ግን አርሰናል ደግሞ በጨዋታው ላይ በጣም የተሻለውን እንቅስቃሴ አድርጓል። ጨዋታውን ዶሚኔት አድርጎ ነበር። የቡድኑን አንድነት የመለሰ ነው። የቡድኑን የጎል ረሃብ፣ የቡድኑን የጎል ጥም የሚቆርጥ ጨዋታ ነበር። አርሰናል በተለይ ከዱባይ ከተመለሰ በኋላ ጨዋታዎቹን እንዴት ነው ሊወጣቸው የሚችለው የሚለው በጣም የሚያጠያይቅ ጉዳይ ነበር። ያም ቢሆን ግን አርሰናል ደግሞ የጎል ማስቆጠር በርደኑን ተከፋፍሎታል። ቁጥሩን ስንመለከተው ሊገርመን ይችላል። እንግዳ ቁጥር ነው። ምክንያቱም አርሰናል ኤክስፔክትድ ጎል 1.98 ነው። ኤክስፔክትድ ጎል 1.98 ማለት ኦልሞስት ወደ 2 የተጠጋ ነው። በዚህ ኤክስፔክትድ ጎል ውስጥ አርሰናል 1.96 ኤክስፔክትድ ጎል አስመዝግቦ እንዴት 7 ግቦችን አስቆጠረ? ከዚህ ቀደም እኮ ከሁለት በላይ ወደ 3 የሚጠጉ ኤክስፔክትድ ጎሎችን አስመዝግቦ ግብ ያላስቆጠረባቸው ጨዋታዎች ነበሩ። ግን እንዴት ነው አርሰናል ይህን ሁሉ ደቂቃዎች ዶሚኔት አድርጎ ግን በዚህ ኤክስፔክትድ ጎል ይህን ሁሉ ግብ ያስቆጠረው የሚለው በጣም የሚያነጋግር ነው። በጣም የሚገርመው አርሰናል የመጀመሪያውን የጨዋታውን የማዕዘን ምት እንኳን ያስቆጠረው 5-1 እየመራ በነበረበት ጊዜ ነው። ሁሉም ግቦች የተቆጠሩት በኦፕን ፕላይ ወይም ደግሞ በክፍት ጨዋታ ነው። 6ኛውን ጎል አርሰናል ሲያስቆጥር 17 እና ተጨማሪ የባከኑ ደቂቃዎች ይቀሩ ነበር። ኦልሞስት ወደ 19 ደቂቃ የተጨመሩ ደቂቃዎች 2 ስለነበሩ፣ ስለዚህ አርሰናል በእነዚህ የግቦች ማርጅን ጨዋታውን ለማሸነፍና ጨዋታውን ዶሚኔት ለማድረግ በእርግጥ የፒኤስቪ ደካማነት እንዳለ ቢሆንም አርሰናል ግን ደግሞ ያንን ነገር በደንብ በአግባቡ ተጠቅሞበታል ሊባል ይችላል። አርሰናላውያን የግብ ማስቆጠር በርደኑን ተከፋፍለውት ነበር። ቅድም ያነሳ ነው በደንብ ሁላችንንም የሚያስማማን ጉዳይ ነው። የአርሰናል የመጀመሪያ ተመራጭ የፊት መስመር ተጫዋቾች ጉዳት ላይ ናቸው። ይህንን ደጋግመን አንስተናል። የቡድኑ ወሳኝ ተጫዋች ቡካዮ ሳካ የለም፣ ካይ ሃቨርትዝ የለም፣ ጋብሪኤል ማርቲኔሊ የለም፣ ጋብሪኤል ሄሱስ የለም። እነዚህ ተጫዋቾች ጉዳት ላይ ናቸው። ስለዚህ አርሰናል ተጨማሪ የግብ ማስቆጠሪያ መንገዶችን መፈለግ ነበረበት። ለዛ ደግሞ ብቸኛው አማራጭ ሊሆን የሚችለው ኮሌክቲቭ የሆነ በህብረት ስራዎችን ሼር የማድረግ ኃላፊነትን መወጣት ነበር። ሼር ካልተደረገ በስተቀረ ግብ ማስቆጠር ከባድ ነው። አምና አርሰናል በፕሪሚየር ሊጉ ከ90 በላይ ግቦችን አስቆጥሯል። በአጠቃላይ በውድድር ዓመቱ ከ100 በላይ ግቦችን አስቆጥሯል። እነዚህን ሁሉ ግቦች አርሰናል ሲያስቆጥር አንድ ልብ ልንል የሚገባው ነገር ግቡን ያስቆጠረው የ9 ቁጥር ተጫዋች ይሄ ልክ እንደነ ሃላንድ ወይ ደግሞ በአውሮፓም እንደነ ሮበርት ሌቫንዶቭስኪ በጣም ጨራሽ የሚባል አጥቂ በሌለበት ክለብ ውስጥ ነው። አምናም ካቻምናም አርሰናል የሁሉ ግብ ሲያስቆጥር የነበረው። ዘንድሮ ግን ያንን ማድረግ አልቻለም ከተጫዋቾች ጉዳት አንጻር። ግን ደግሞ ትላንትና ፒኤስቪን በገጠመበት ጨዋታ አርሰናል 8 ተጫዋቾች በአሲስት ወይ ደግሞ ግብ በማስቆጠር ቀጥተኛ ተሳትፎ ነበራቸው። 8 ተጫዋቾች ለምሳሌ ዴክላን ራይስ አሲስት አድርጓል። ዩሪያን ቲምበር ግብ አስቆጥሯል። ሉዊስ ስኬሊ አሲስት አድርጓል። ኖዋኔሪ አስቆጥሯል። ሜሪኖ አስቆጥሯል። ኦዴጋርድ አስቆጥሯል። ካላፊዮሪ፣ ትሮሳር ግብ ያስቆጠሩ
ተጫዋቾች ናቸው። እንግዲህ እንዲህ ባለው በጣም ተጠባቂ በሆነው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ይህን ሁሉ ግብ ለማስቆጠር የእነዚህ ተጫዋቾች ኮሌክቲቭነስ ይረዳ ነበር እንጂ ለምሳሌ ማንቸስተር ሲቲ 7 ግብ አስቆጥሮ አሸነፈ ቢባል 5ቱን የሚያስቆጥረው ሃላንድ ሊሆን ይችላል። አርሰናሎች ግን ይህን ነገር ሼር ማድረግ ይጠበቅባቸው ነበር። እናም እነዚህን ተጫዋቾች በጉዳት ያጣው አርሰናል ጫና ውስጥ ቢሆንም በራስ መተማመኑ ግን በጨዋታው ላይ በጣም በግልጽ ይታይ ነበር። ከጨዋታው ፊት ሲነሳ እንደነበረው አርሰናል ይህንን የግብ ማስቆጠር ችግሩን ለመቅረፍ ምን አይነት አማራጮችን ሊወስድ ይገባዋል? ይህ በጣም ሲጠየቅ የነበረ ጉዳይ ነው። አርሰናል እንዴት አድርጎ ግብ ያስቆጥራል የሚለው አሁንም የፒኤስቪ ጨዋታ ላይ እንኳን 7 ግቦችን አስቆጥሮ ያልተዋጣላቸው ደጋፊዎች አሉ፣ የእግር ኳስ ተመልካቾች አሉ። የፒኤስቪ ደካማነት ነው የሚሉ ሀሳቦች ሊኖሩ ይችላሉ። ግን አርሰናል ቀጣዩን ዙር ለመቀላቀል ምናልባትም ደግሞ ዘንድሮ በአውሮፓ ቻምፒየንስ ሊግ አዲስ ታሪክ ለማስመዝገብ አዲስ ታሪክ ለመጻፍ የትላንትናው ጨዋታ በጣም ወሳኝ ነበር። ትላንትና እንግዲህ ቡድኑ በጣም በኮሌክቲቭነስ ሲያጠቃ ነበር። ቴምፖ በጣም ትልቅ ነው። ትልልቅ የግብ ዕድሎች ሲፈጠሩ ነበር። የሚያገኟቸውን እያንዳንዱን ቀዳዳዎች ትላንት ይጠቀሙ ነበር አርሰናሎች። እንደውም ለጎል የጠገቡ አይመስልም። 3 ሲያስቆጥሩ 4ኛ ጎል ለማስቆጠር 4 ሲያስቆጥሩ 5ኛ ግብ ለማስቆጠር በጣም የግብ ረሃብ የነበረው ቡድን ነው። ግን ጨዋታው ላይ ኪ የሚባሉ ሞመንቶችን አለመጥቀስ አይቻልም። ትላንትና በጨዋታው ላይ ቁልፍ የነበሩ አንዳንድ ነጥቦችን ላንሳላችሁ። የመጀመሪያው ያ የአግዳሚ ኳስ ነው ብያችኋለሁ። ቀደም ሲል ፒኤስቪዎች የሞከሩትና የግቡ አግዳሚ የመለሰባቸው ኳስ። ከዛ ባሻገር ሉዊስ ስኬሊ ቢጫ ካርድ ተመልክቶ እንደገና ሁለተኛ ሌላ ጥፋት ሰርቶ ነበር። ቢጫ ካርድ ሁለተኛ ቢጫ ካርድ የሚያሳይና በቀይ ካርድ ከሜዳ እንዲወጣ የሚያደርገው ኳስ። ዘንድሮ እንግዲህ አርሰናል በቀይ ካርድ በጣም በርካታ ቀይ ካርዶችን የተመለከተ የሚገኝ ቡድን ነው። 5ኛ ቀይ ካርዶን በባለፈው ጨዋታ ላይ እንደተመለከተ እናስታውሳለን። ለአርሰናሎች በጣም አስጨናቂ ነው። በተለይ ዘንድሮ ሚኬል አርቴታ ተጠይቆ ነበር የዲሲፕሊን ችግር አለ ወይ ተብሎ ሲጠየቅ አይ የዲሲፕሊን ችግር እንኳን አይደለም የሚል አስተያየት ሰጥቶ ነበር። እና እንግዲህ ቡድኑ እንዲህ ባለ ፈተና ውስጥ ለመግባት ተገዶ ያውም ይሄ የቡድኑ በጣም ወሳኝ የሚባለው ተጫዋች በጨዋታው የመጀመሪያውን ቢጫ ካርድ 24ኛው ደቂቃ ላይ ተመልክቶ ከጥቂት ደቂቃዎች በኋላ የሰራው ፋውል እንደገና ደግሞ በሁለተኛ ቢጫ ከሜዳ የሚያስወጣው አይነት ፋውል ነበር። ደጋፊ እንደውም አንድ ደጋፊ 2 ጣቱን አውጥቶ ሁለተኛ ቢጫ ይሰጠው በቀይ ካርድ መውጣት አለበት እያለ ሜዳ ውስጥ በጣም ሲጮህ ነበር ከተቀመጠበት ተነስቶ። ሉዊስ ስኬሊ ኳስ ሲያቀብል በጣም ብልህ ነው፣ ሲከላከል ብልህ ነው። አንዳንዴ ግን እንደዚህ አይነት ጥፋቶችን ሲሰራ ልንመለከት እንችላለን። አልቢትሩ አለፉት። ሚኬል አርቴታ ታዲያ ብዙም አልቆየም ከዚህ ፋውል በኋላ 35ኛው ደቂቃ ላይ ካላፊዮሪን አስገብቶ ስኬሊን አሳርፎታል። ምክንያቱም ዳሜጁ ከባድ ነው። አርሰናል በዛ ሰዓት 3-1 እየመራ ነበር። ሚቅርታ 3-0 እየመራ ነበር። ስለዚህ ውጤቱን ለማስጠበቅ በሚሄድበት ጊዜ ያ ተጫዋች በቀይ ካርድ ቢወጣ ኖሮ አርሰናል ጨዋታውን እንዲህ ባለው ውጤት ላይ ጨርስ ይችል ነበር። ግን አንድ በጣም ጥሩ ነገር ደግሞ ሚኬል አርቴታ ሪስኩን አልተዳፈረም። አይ ሉዊስ ስኬሊ ይቀጥል ችግር የለውም አላለም። ትንሽ ንክኪ ከዛ በኋላ በቀይ ካርድ እንዲወጣ ሊያደርገው ይችላል። ስፔናዊ ዳኛ ማንዛኖ ይህንን ተጫዋች አለማስወጣታቸው በሁለተኛ ቢጫ በቀይ ካርድ አለማስወጣታቸው ተጫዋቹን የምርም እድለኛ ያደርገዋል ሜዳ ላይ የሚቆየቱ። አንዳንድ ጊዜ ተጫዋቾች በቀይ ካርድ ካልወጡ እድለኛ ናቸው ይባላል። አሰልጣኞችም ወዲያው ያንን ኤክስፕሎይት አድርገው ያንን ተጫዋች ይቀይራሉ። ሚኬል አርቴታ የሚያደርገው ነው 35ኛው ደቂቃ ላይ ሉዊስ ስኬሊን ቀይሮ ማስወጣቱ። ከዛ በመቀጠል የማዕዘን ምት አግኝተው ነበረ ፒኤስቪዎች። ምናልባት ካልተሳሳትኩ የጨዋታው የመጀመሪያው የማዕዘን ምት ይመስለኛል። ያንን የማዕዘን ምት ኳስ ሲሻገር ቶማስ ፓርቴ ጥፋት ሰርቶ ነበር እና በጣም ግልጽ ጥፋት፣ የሚታይ ጥፋት ነበር የሰራው። ያ መሆኑን ተከትሎ ናኦላንግ የፍጹም ቅጣት ምቱን አስቆጥሯል። ዘንድሮ 10 ጨዋታዎችን በቻምፒዮንስ ሊግ አድርጓል። ሁለተኛ ግቡን ነበር ይህ ተጫዋች ያስቆጠረው። እንግዲህ 16ኛው ደቂቃ ላይ የፒኤስቪዎች ያ ሙከራ አለመቆጠሩ የፒኤስቪ ደጋፊዎችን ያበሳጨ ነበር። በጨዋታው ላይ የኢስማኤል ሳይባሪ ሞሮኮዊ ተጫዋች የግብ አግዳሚ ላይ የለቀቃት ኳስ፣ ሁለተኛው አጋማሽ ላይ ደግሞ ጨዋታው እንዲቀየር የሚያደርጉ ሞመንቶች ነበሩ።
በጨዋታው ላይ በጣም የተፈተነው ራያን ፍላሚንጎን አሰልጣኙ ቀይረው አዳሞን አጋሎን ቀይረው አስገብተዋል። ያ ቢሆንም ግን የአርሰናልን ማጥቃት ሊያስቆሙ አልቻሉ። የአርሰናልን የአካዳሚ ተጫዋቾችን በተመለከተ አንዳንድ ነጥቦችን ማንሳት ያስፈልጋል። አርሰናሎች በቅርቡ ቺዶ ኦቢ ማርቲን እና ሄቨንን አጥተዋል። ወደ ማንቸስተር ዩናይትድ የሸኟቸው ታዳጊዎች ናቸው። ግን ደግሞ እነዛን ታዳጊዎች ሸኝተው የሚቆጩባቸውን ያክል በእነዚህ ታዳጊዎች ግን በጣም ይደሰታሉ። ሁለተኛው የአርሰናል ጎል ሲቆጠር በጣም ግሩም ውህደት የነበረው ጎል ነው። ሉዊስ ስኬሊ ግራ መስመር ላይ ነበር ኳሱን ይዞት የገባው። ሚኬል አርቴታ ለምንድን ነው ይህን ተጫዋች ሁልጊዜ ማሰለፍ የሚመርጠው? ለምንድን ነው ይህን ተጫዋች በተደጋጋሚ ሜዳ ላይ ማሰለፍ የሚመርጠው ብለን ካልን አንደኛው ምክንያት ሊሆን የሚችለው ሉዊስ ስኬሊ ወደፊት መስመር እየሄደ ለአርሰናል የሚሰጠው አገልግሎት በጣም ልዩ ነው። እድሜው እንግዲህ ስትመለከቱት 18 ዓመቱ ነው። ኤታን ንዋኔሪ 17 ዓመቱ ነው። እነዚህ ተጫዋቾች ግን በጣም የተለየ እንቅስቃሴ የሚያሳዩ ሆነው ትላንትና ተመልክተናል። እንግዲህ በሻምፒዮንስ ሊጉ በሁለት እንግሊዛውያን ታዳጊዎች ጥምረት የተገኘ የመጀመሪያው ጎል ሆኗል በታሪክ። ሉዊስ ስኬሊ ኳሱን ከያዘ በኋላ በአንድ ጊዜ አላቀበለም። ድሪብል ማድረግ አስፈልጎታል፣ ማታለል አስፈልጎታል። ኳሱን ወደ ፍጹም ቅጣት ምት ግብ ክልል ወደ ስፖቷ ላይ ወደ ነጥቧ ላይ ሲያመጣው ኤታን ንዋኔሪ በአንድ ተች በፈረስ ተች ብቻ ነበር ያቺን ጎል ማስቆጠር የቻለው። ምንም አይነት ተጨማሪ ስፔስ አልፈለገም ያንን ጎል ለማስቆጠር። እናም ይህ 17 ዓመት ተጫዋች እንግዲህ በቻምፒዮንስ ሊጉ ሌላ ግብ እንደገና ማስቆጠር ችሏል ማለት ነው። እናም ቅድም እንዳልኳችሁ በቻምፒዮንስ ሊጉ ሌላ ታሪክ ያስመዘገቡበት ምሽት ነበር። በእነዚህ ሁለት ተጫዋቾች በኩል ብስለት ታያላችሁ ውድ አድማጮች። አይምሯቸውን በጣም በአግባቡ ይጠቀሙበታል። እነ ራሂም ስተርሊንግ ላይ እድሜያቸው 30 ምናምን ሆኖ የማትመለከቱባቸውን አይነት የጭንቅላት ብስለት በእነዚህ ተጫዋቾች ላይ ትመለከታላችሁ። እናም በጣም ለአርሰናል አሁንም ወሳኝ የሚባሉ ተጫዋቾች ናቸው። ሚኬል አርቴታ ደግሞ ቅድም እንዳልኳችሁ ያንን ሪስክ ላለመዳፈር ብሎ ይህንን ተጫዋች ቀይሮ አስወጥቷል ማለት ነው። እና ለአርሰናል በጣም ትልቅ የሚባል የፒኤስቪ ድል ተመዝግቦ ትላንትና ጨዋታውን 7-1 አሸንፈው ወጥቷል። ብዙዎቹ ጥያቄ ሲያነሱ ነበር። አርሰናል ፒኤስቪንም ማለፉንም እንጃ፣ ዩቬንቱስን ያሸነፈበት መንገድ ቀላል አይደለም ብለው ሲያነሱ ነበር። ከዩቬንቱስ ጋር በመጀመሪያው ዙር ጨዋታ 2-1 የተሸነፈው ቡድን በመልሱ ጨዋታ እዚሁ ሆላንድ ላይ ጭማሪ ወደ 30 ደቂቃዎች ተጨምረው 120 ደቂቃዎች ነበር የተጫወቱት። ራያን ፍላሚንጎ 98ኛው ደቂቃ ላይ ነበር ለቡድኑ ግብ አስቆጥሮ ፒኤስቪዎች ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። እንደውም ዩቬንቱስ ቢመጣ አርሰናልን ሊፈትነው ይችል ነበር በዚህ ሁኔታ። ግን ባለፈው ደግሞ በሳምንቱ መጨረሻ ከጎ አሄድ ኤግል ጋር ባረጉት ጨዋታም በኤርዲቪዚያው 24ኛ ሳምንት ቡድኑ ሽንፈትን አስተናግዷል። 3-2 በሆነ ውጤት ነው በዚህ ጨዋታ ላይ የተሸነፈው። ያውም ፒኤስቪ 2-1 ይመራ ነበር። ከኋላ ተነስተው ነው 3-2 በሆነ ውጤት ያሸነፉት። ዘንድሮ ፒኤስቪ ዋንጫ የማንሳቱ ነገር አጠራጣሪ ሆኗል። ምክንያቱም ከመሪው አያክስ ያለው የነጥብ ልዩነት 8 ሆኗል። ከዛ ሽንፈቱ ማግስት ነው አርሰናልን ገጥሞ 7-1 በሆነ ውጤት የተሸነፈው። ለዛ ነው የቡድኑ የአማካይ መስመር ተጫዋች ጆርዲ ሾተን ከጨዋታው መጠናቀቅ በኋላ በጣም አሳፋሪ ውጤት ነው፣ ይህ በጣም አሳፋሪ ውጤት ነው ብሎ ጨዋታውን የገለጸው። አርሰናል የፈለገ ጨዋታውን ዶሚኔት ቢያደርግ፣ አርሰናል የፈለገ በጨዋታውን ተቆጣጥሮ ቢጫወት በዚህ ውጤት ማሸነፉ ትክክለኛ አይደለም፣ ለኛ ይህ ቅሌት ነው የሚል አስተያየት ነው የሰጠው እና የ7-1 ውርደት በሜዳው ማስተናገዱን በፍጹም አምነው መቀበል አልቻሉም ተጫዋቾቹ። ለእነሱ ከአቅማቸው በላይ ነው የሆነው። እናም ተጫዋቹ ይህን አስተያየት ሰጥቷል። ሚኬል አርቴታ ከጨዋታው በኋላ ምን አለ የሚለውን እንመልከት። ሚኬል አርቴታ ጨዋታው እንደተጠናቀቀ በጣም ኢንጆይ ያረኩበት የተዝናናውበት ጨዋታ ነው አለ። ተጫዋቾቼን ላሳዩት ብቃት እጅግ አርጌ አመሰግናለሁ። ይሄ ጨዋታ በምሽቱ በጣም ትልቅ ፐርፎርማንስ ወይም ትልቅ ብቃት ያሳየንበት ጨዋታ ነው። በጣም በተገቢው መንገድ ስራ ሰርተናል፣ ግቦችን አስቆጥረናል። ለዚህ ምርጥ ምሽት ተጫዋቾቼን አመሰግናለሁ የሚል አስተያየት ሰጥቷል። ሚኬል አርቴታ አስተያየቱን ይቀጥላል። ይሄ ለኛ የተለየ በራስ መተማመንና ኮንፊደንስ እንዲሁም በራሳችን ላይ እምነት እንዲኖረን ያደረገን ድል ነው።
በእግር ኳስ ከቀናት በፊት ያደረከው ወይም ዛሬ ያደረከው ነገር አለም ትልቁ ቁም ነገር። በእግር ኳስ ትልቁ ቁም ነገር ነገም የሚፈጠረው ጉዳይ ነው። እናም በቀጣይ ወደ ኦልድ ትራፎርድ እንሄዳለን። የምናሳየው ባህሪ፣ የምንጫወትበት መንገድ እናም ደግሞ ጨዋታውን ለማሸነፍ የምናሳየው ፍላጎት ነው ትልቁ ነጥብ። ይህን ሁሉ ግብ ለማስቆጠር የነበረን አስደናቂነት የማይታመን ነው። እናም ያንን ለማድረግ መቻላችን ይገባናል የሚል አስተያየቱን ሰጥቷል። ያለፉትን 3-4 ዓመታት እንደዚሁ ነበርን፣ በርካታ ግቦችን እናስቆጥር ነበር። ይሄ በጣም ጥሩ ነገር ነው፣ ምክንያቱም በተጫዋቾች ላይ የተንጠለጠለ ቡድን አይደለም። እናም ግቦችን ማስቆጠር ካልቻልን ምን እንደሚፈጠር እናውቃለን። እናም ለዚህ በጣም አመስጋኝ ነኝ፣ በጣም ደስተኛ ነኝ። በጨዋታው ላይ የነበረን ጥራት፣ ምሽቱ ላይ ያሳየነው ብቃት እጅግ አስደናቂ ነው። ኢት ዋዝ ኢንክሬዲብል የሚል አስተያየት ነው ሚኬል አርቴታ የሰጠው። ማርቲን ኦዴጋርድ የጨዋታው ማን ኦፍ ዘ ማች ተብሎ ተመርጧል። ምናልባት ከጉዳት ከተመለሰ በኋላ የመጀመሪያው በጣም ጥሩ እንቅስቃሴ ያሳየበት ምሽት ነው ልንለው እንችላለን። አርሰናል አሁን 7-1 አሸንፎ ቀጣዩን ዙር የሚቀላቀልበትን እድል አስፍቷል። በጣም በሚገርመው ሁኔታ ሚኬል አርቴታ በተጫዋቾች ኮርቻለሁ ይበል እንጂ እነ ዴክላን ራይስ፣ ዩሪየን ቲምበር ጨዋታው ገና አላለቀም፣ የመልሱ ጨዋታ አለ ብሏል። በእግር ኳስ የማይፈጠር ነገር የለም። በቻምፒዮንስ ሊግ የፔዤ የ4-0 አሸናፊነት ተቀልብሷል። የባርሰሎና አሸናፊነት በሊቨርፑል የ4 ግቦች አሸናፊነት ተቀልብሷል። በእግር ኳስ አይሆኑም የተባሉ ነገሮች ሲሆኑ ተመልክተናል። ይሄንኛው ግን በጣም ይከብዳል። ምክንያቱም ፒኤስቪ ባሳየው በእርግጥ የነ ኤቫን ፔሪሲች በጣም አስገራሚነት ነበር። ፔሪሲች እድሜው በጣም የገፋ ተጫዋች ነው። በእድሜው ተጫዋቹ ምንም እንኳን እድሜው የገፋ ተጫዋቹን እንጂ ትላንትና ግን ሲጫወት የነበረው እንደ አንድ የ36 ዓመት ተጫዋች ሳይሆን እንደ 26 ዓመት ተጫዋች ነበር። ግን ደግሞ ቡድኑ በተናጠል ከነበረው ባለፈ እንደ ቡድን የነበረው ብቃት ደካማ ስለነበር ተሸንፏል። ቀጣይ በጣም የሚያከብደው አንደኛ ጨዋታው ኤምሬትስ ላይ መሆኑ፣ ሁለተኛ ተጋጣሚው አርሰናል መሆኑ። ሚኬል አርቴታ በምንም ተአምር ቤንች ተጫዋቾቹን ይዞ አይገባም በዛ ጨዋታ ላይ የፈለገ ነገር ቢሆን። ሶስተኛ ደግሞ የግቡ ማርጅን መብዛቱ። አርሰናል ኢማጂን ኤምሬትስ ላይ 6 ግቦች ተቆጥረውበት 6-0 ሲሸነፍ ማለት ነው። እሱንም ወደ ጭማሪ ሰዓት የሚያስገባ ውጤት ነው እና በጣም ኢምፖሲብል የሆነ ነገር ይመስለኛል በእግር ኳስ። አርሰናል ግን የሚፈለገውን ውጤት ይዞ የሚወጣበትን ምሽት ትላንትና አስመዝግቧል። አሁን በቀጣይ የሪያል ማድሪድ እና የአትሌቲኮ ማድሪድ ተጋጣሚዎችን አርሰናል የሚጠብቅ ይሆናል። በአውሮፓ ቻምፒዮንስ ሊግ ከሌሎች ክለቦች በላይ 12 የተለያዩ ግብ አስቆጣሪዎች ያሉት ቡድን ነው። ቅድም የዘረዘርኩላችሁ በርካታ ተጫዋቾች በዚህ ቡድን ውስጥ ያላቸው ኢንቮልቭመንት ሳይረሳ፣ ስለዚህ ያ መሆኑን ስናስብ ለአርሰናል አሁንም የተለየ ክሬዲት እንድንሰጠው ያስገደናል። አርሰናል ፍጻሜ አይደርስም የሚሉ ጥያቄዎች ሊነሱ ይችላሉ። ፒኤስቪን ቢያሸንፍም ሪያል ማድሪድን ማለፍ አይችልም ወይ አትሌቲኮ ማድሪድን ማለፍ አይችልም ሊባል ይችላል። ግን በእግር ኳስ የማይቻል ነገር የለም። በእግር ኳስ የማይሆን ነገር የለም። አምና ቦሩሲያ ዶርትመንድ በሊጉ ደካማ ብቃት አሳይቶ ነው ሻምፒዮንስ ሊግ ፍጻሜ ላይ መድረስ የቻለው። ስለዚህ አሁንም ቢሆን ያ የማይሆንበት ምክንያት የለም። አርሰናል ፍጻሜ ላይ የማይደርስበት ምክንያት ላይኖር ይችላል። ምናልባት የመልሱ ጨዋታ እንደው ምን የተለየ ነገር ሊሆን ይችላል ከሚሉት ነገሮች ባለፈ የተለየ ሁኔታ ልናይበት የምንችልበት ላይሆን ይችላል የመልሱ ጨዋታ። አርሰናል ዘንድሮ ስፖርቲንግ ላይ እንግዲህ በ2005-6 የውድድር ዘመን 5 ተከታታዮችን ማሸነፍ ችሎ ነበረ። ከዛ ጨዋታ በኋላ ነው አርሰናል አሁንም በተከታታይ ጨዋታዎችን ማሸነፍ የቻለው። ዘንድሮ በአውሮፓ ሻምፒዮንስ ሊግ ጥሩ ጊዜን እያሳለፈ ነው። አንድ ጨዋታ ብቻ ነው አርሰናል በዚህ የውድድር ዓመት የተሸነፈው በሻምፒዮንስ ሊግ፣ እሱንም በኢንተር ሚላን 1-0 ካላኖግሉ ባስቆጠራት ብቸኛ ግብ። ስፖርቲንግ ሊዝበንን 5-1 አሸንፏል። ሞናኮን 3-0፣ ዲናሞ ዛግሬብን 3-0፣ ጂሮናን 2-1፣ ትላንትና 7-1 በሆነ ውጤት ጨዋታውን ማሸነፍ ችሏል። እንግዲህ ወደ 20 የሚጠጉ ግቦችን ነው በባለፉት ጨዋታዎች ላይ ብቻ ማስቆጠር የቻለው። ምናልባት አርሰናል ደግሞ በጣም ጥሩ ነገሩ ፒኤስቪን ሲያልፍ ቀጣይ ሪያል ማድሪድን ወይም አትሌቲኮ ደ ማድሪድን ቢገጥምም እንደነ ማርቲኔሊ፣ ቡካዮ ሳካ ያሉ ተጫዋቾቹ ይመለሱለታል። የዛኔ የቡድኑ የግብ ማግባት አማራጭ የበለጠ ሻርፕነሱ ሊመለስ ይችላል። ትላንትና ግን አርሰናል እጅግ አስገራሚ ምሽትን አሳልፏል። ፒርስ ሞርጋን ከጨዋታው መጠናቀቅ በኋላ በትዊተር ገጹ ላይ ዴክላን ራይስን ዋት ፕሌየር ዋት ፐርፎርማንስ ማግኒፊሰንት ሲል ዴክላን ራይስን አድንቆታል።
መሀል ሜዳው ላይ በጣም ሲታተር የነበረ ተጫዋች ነው። ለዚህ ተጫዋች ራሱ አድናቆት ይገባዋል። አርሰናል ጨዋታውን አሸንፎ ወጥቷል። 7 ስታር ፐርፎርማንስ እንዳልነው ርዕሳችን ላይ በ7 ጎሎች ተንበሽብሾ ጨዋታውን አጠናቋል። ፒኤስቪ 1 አርሰናል 7። የሩብ ፍጻሜ ትኬቱን አርሰናል በመጀመሪያው ዙር ቆርጦ የወጣበት የጨዋታ ምሽት ነበር።